ነው እንዴ? ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። ዛሬም አዲስ እንግዳ ዘን መተናል። እንደተለመደው ከጎናችን የምታዩት እንግዳችን ፍቅረኛውን እንድንፈትንለት ሐሳብ አቅርቦልን ታሪኩን አጫውቶን እኛም ልንረዳው ተስማምተናል። ስለዚህ ከፍቅረኛ ጋር እንዴት እንደተገናኛችሁ ስምንም ለተመልካቹ ለኛም የነገርከውን ነገር ታሪኩን ብታጫውታቸው። እሺ፣ ያው ፍቅረኛ ጋር የተገናኘው እንደ አጋጣሚ በሆነ ኬዝ ነው። እኔ የመጣሁት ዩቲዩብ ላይ እንደዚህ ተፈትናላችሁ ምሉት ያንተን ቪዲዮ በማየት ለምን ምስቴን አልፈተንም ብዬ ነው የመጣሁት። ኦኬ። ምን ያህል ጊዜ ቆይታችኋል ከፍቅረኛ ጋር? ኦልሞስት 3 አመታችን ይዘናል። ኦኬ፣ 3 አመታችን ይዛችኋል። እሺ፣ አሁን ለተመልካቹ ግልጽ እንዲሆን በምን ምክንያት ጠረጠርካት ማለት እንድንፈትናት የፈለክበትን ምክንያት ብትነግረን? ብዙ ነገሮች አሉ፣ በጣም ብዙ ነገሮች አሉ። ግን ከነሱ ውስጥ ያው ምስቴ ቲክቶክ ላይ ላይቭ ምናምን ትሰራለች። ኦኬ። እና እዛን ሰዓት የሆነ ጊፍተሮች ጋር ያለው ግንኙነት ደስ አይልም። እሷ ደግሞ ኖርማል ነው ናቹራል ነው ምናምን ታስበው። ኦኬ። እሱ ብቻ አይደለም፣ ተጨማሪ እኔ ያው ብዙ ስራዬን ኦዲቲንግ ስለምሰራ ጊዜን ማባክነው ቢሮ ላይ ነው። እና ኳላ ጓደኞቼ ጎረቤቶቼ የምናገሩ ነገር የተለያየ ቦታና ያታለ ምናምን ይላሉ። አንተ አትሆነ ምናምን ያወራሉ። ግን ያው በጣም ስለምወዳት ለምን በቃ ታውሯል አይኔ ምንም አልላትም። ግን ይሄን ቪዲዮ እናንተም ቪዲዮ ሳይ እስቲ ለምን አልሞክራት ምናምን ኦኬ እስቲ ብዬ ቼክ ለማድረግ ምጥቼ ነው እንደምታልፍ ምናምን ነው ውስጤ የሚሰማኝ እንደዛ። ኦኬ ፊሊንጉ ያለው እንደዛ ነው። ግን ያው እናንተም ደግሞ ጥያቄን አክሰፕት አድርጋችሁ ተቀብላችሁ እዚህ ስላመጣችሁ በጣም ደስ ብሎኛል። ኧረ ችግር የለውም። እኛኮ እንዳንተና ተጠራጣሪ ኖሮ ከሚባል በትፈታና ከሷ ጋር ያለውን ነገር በቃ በሰላማዊ መንገድ ምናምን ብትቀጥሉ እንደዛ ነው ሐሳባችን። በነገር ላይ እነዚህ ፍቅረኛሞችን ባለትዳሮችን ምናምን ለማለያየት አይደለም ኤማችን ማለት ነው። ስለዚህ በቃ እንትን ምንድነው የምትወደው ልከኝ ማለት ምን ላይ ነው እሷ የምታተኩረው? ቲክቶክ ላይቭ ኦኬ ፋመስ መሆን ነው አብዛኛው ፍላጎቷ ምናምን እሱ ነው የሚያጋጨን ብዬ ማስበው። እሷ ቲክቶክ ላይ በጣም ፎከስ ታደርጋለች፣ ላይቭ ምናምን ትገባለች፣ ጊፍተሮች ጋር ያው ግንኙነት አላት። የሆነ የተለየ ነገር ምናምን አይተባታል? ብዙ ጊዜ እንደዚህ አይነት ስልኳ ላይ ምናምን አያልና ስልኳን ተቀበየ ነገር ምን ተካለ የሆነ ከማይሆን ምክንያት ትስተኛለች፣ ትዋሽኛለች። አገ እኔ ደግሞ እሷማ እንዲያታርግም ብዬ ነው በውስጥ። ምክንያቱም 3 አመት ቀላል አይደል፣ 3 አመት አብሬ ነበር ኮንሶዬ መጠርጠር ማለት ራሱ ከባድ ነው። ኦኬ ግን አማራጭ አጥቼ ነው እዚህ የመጣሁት። እሺ አንተ የምትሰራው ስለዚህ በሆነ ካምፓኒ ኦዲተር ነህ። እሷ ላይ ምናምን ትወዳለች፣ ትሳተፋለች። ስለዚህ ምን ብናደርግ ይሻላል? አንተ አሁን ለሷ ትደውልላታለህ እና ትደውልላትና የቀረኝ ሪሲት አለ አለቃዬ ጋር ነውና ሂጂና ውሰጂ፣ እኔ ስራ ቢዚ ስለሆንኩ ነው ከተመቸሽ ትላታለህ። እሺ ካለች አለቃው ቤት ሄዳ ስትወስድ እሱ ደግሞ አለቃው ነው ይቀርባታል ማለት ነው። አለቃው እኛ ከመቀርብ እንትኑኝ በቀርብስ አሁን ቲክቶክ ምናምን ስለምትወድ እሷ ጊፍተር ሆኜ አለቃው ወጥቷል፣ ፍቅረኛሽ አለቃ ወጥቷል የሆነ ቃል ያመጣ ምናምን፣ ስለዚህ እኔ ነኝ ያለሁት ምናምን ከዛ ጊፍተር ሆኜ ለራስ ደግሞ ጊፍተር እንደሆንክና ቲክቶክ ላይ እንደምትሰራ ምናምን ፌመስ እንደሆንክ ያለውን ነገር ለዛ ብታወራ ጸደይ ነው። ብዙ ቲክቶከሮች ለጊፍተር ምናምን በቃ ያጎበድዳሉ ምናምን ብዙ ነገር ይሆናሉ። ገባ ደግሞ አንተ ጊፍተር ነገር ነው ብዙ ነገር ነው እንዴ እንደዛ ስለሆነ እንደዛ በትቅርባታለህ አንተ ማለት ነው። ኦኬ ከዛ እኔ እናንተ ደግሞ ያለውን ነገር ካሜራ ደብቀን ያለውን ነገር ሙሉ እንከታተላለን። እሺ እንደዛ እናደርጋለን። ሐሳባችን እንደዛ ነው። አሁን ካውጣና ደውልላትና
ከዛ እዚህ አለቃዬ ጋር ሪሲት አለ ሄደሽ ከሱ ተቀበይው ስራ ቢዚ ስለሆንኩ ነው ምናምን ነገር ትላታለህ። ኦኬ እሺ ላድርገው አላደርገው ሄሎማ ወይ ማሪ ሰላም ነሽ? አለሁልኝ። ፍቅርልኝና እንዴት ዋልሽ? አለ እግዚአብሔር ይመስገን። ጠፋብኝ ነው ዛሬ። ስራ ቢዚ ሆኜ እኮ ነው። እኔ ንጉስ ስምኝማ ታበላህልኝ? በልቻለሁ። እሺማ ስምኝማ ምን ሆነ ነው ድምፅህ? ጉንፋን ነገር ነው። ጉንፋን ነገር ነው። ቁም ነገር ጉንፋን ግን አይመስለኝም። እንዳልጨነቅ ብለህ ነው? ኧረ ንገረኛ ሆና እንዴ? ኖርማል ነው። እሺ በዛ ከነ ስሚኝ የሆነ ሪሲት አለቃዬ ጋር እንደ ድንገት ጥዬ ነበረና ቦታውን ልልክሽና አንቺ ሄደሽ የምትወስጂ ብዬ ነው። ኦኬ እኔ እንዳመጣው አምጪ። እኔ ደክሞኝ ስላለው ቤት ስላለው ይዘሽ ነው። እሺ እኔ ምን ነበር አለ ሪሲት ነው የሆነ ወረቀት ስራ ትናንትና ኦዲት ያደረኩት ወረቀት ኦኬ አለና እዛ ይዘሽ ነኝ ነው ብል ነው ቢሮ ነው ያለው ነው። አለቃዬ ጋር ነው። እሺ ወረቀት በይተማ መጣልሃለሁ። እሺ አድራሻውን ቴክስት አድርግልሻለሁ። ቴክስት አድርግልኝ። እሺ በይ በቃ እሺ ማለት ታላ ሞት ዲዲ ፍቅረሽ ያስከንዳላታ እንዲማ ዲቪልስ ማሪኮ ነው አሁን ምትወርቅ ይመስላችኋል? ጋር እንደዚህማ የሆነ የተሰንሰፈችልህ ምትወርቅ አይመስለኝም። ምግብ በላ ያልበላ ጉንፋን ይቅናል ብቻ ደስ የምትሉ ፍቅረኛ ሙቾች ናችሁ። አይለያችሁ ምኞታችን ነው ካሁኑ አሜን። አይ ላይፈጠርም ይችላል ማለት ልትወርቅም ላትወርቅም ትችላለች ግን ምትወርቅ አይመስለኝም። ከሁኔታዋ በጣም ምትወድ ነው ይመስለኝ። ሰው ልጅ አይደለች። እስኪ ብቻ የሚሆነው እናያለን። አሁን አድራሻውን ትንሽ ቆይተህ ቴክስት አደርግላትና እኛ ካሜራ እስከዛ እንደባብቃለን። እዚህ ቤታችሁ ነው? እዚህ ነው የምትመጣው። ስለዚህ እኔ ጊፍተር ሆኜ አለቃ የእሱ አለቃ እንደወጣ ምናምን ነግረትና እስከዛ የተጨዋወትን ምናምን የሚፈጠረውን ነገር እንግዲህ በላይቭ ማየት ነው። እነሱ ላይቭ እናያለን። ምንም ነገር ሊፈጠር ይችላል። እና ጓዳ ገብተን ስለምናይ ድምጽ ማውጣት የለብንም። እሺ በቃ ቴክስት እሺ በቃ ካሜራ ምናምን እንደባብቅ ይችላል እንደብቅ። እሺ በቃ ሰዲ ነው ገባ አሁን ይዛ በቃ መጣ ከሱ ጋር አንቺ ትንሽ አገሩ ወርይቻ ማሚ አሪፍ ነው። በቃሽ በቃ አዙራት ትንሽ አዙራት ነው አጨስ ነው። እሺ ካሜራ ምናምን አዲስ አድርገናል። ልጅቱ እስክትመጣ እየጠበቅን አድርሻውን እልክላታለሁ። ስለዚህ እናንተ ጓዳ ገብታችሁ ላይቭ ተከታተሉ። ድምጽ ምንም ነገር ቢፈጠር እንዳታወጣ ግባ። ነገሩን ሪል ማለት እንትን ትል ምክንያት እንድታጣ አድርግ። ሌላ ነገር ከሚፈጠር እንደዛ ትከታተል ይችላል። አይ ታልፈልስ ቢኖርስ በቃ ይሆንልሽ እንደውም እናንተ ያርግልህ ብለናል። እንግዲህ ትመጣለች አሁን በቃ እናንተ ተጅስተሩ ጋር እሺ እናንተ አሁን ያለው ነገር ላይቭ እንከታተላለን። ድምጽ እንዳታወጣ እሺ። እዛ በኩል ስለሆነች ድምጽ ካወጣ ተረበሸ፣ እቅዳችን ሙሉ ተበላሸ ማለት ነው። እሺ ደግሞ እስከ መጨረሻው ማየት አለብህ። መሀል አቋርጠ የሆነ ምክንያት ፈጥረህ ታሳምን ትችላለህ ማለት ነው። ተመልካቾቻችን በየሁሉም ቦታ ካሜራ አስቀምጠናል። ስለዚህ እሷም ትመጣለች።
እየጠበቅናት ነው። መጣች። ሰላም ነው። ሰላም ሳለለ ጋሽ ደረብን ፈልጌያቸው ነበር። ይመጣል ቃል ያመጣው እሱ። ኦኬ ቆያል ትንሽ እቃ ደውዬ ነበር። ነግሮኛል። እሱ ነግሮኛል እንደምትመጪ ነግሮኛል። ኦኬ አንተ አቀብለኛለህ። እሱ ቦታውን እሱ ነው የሚያውቀው። እሱ ሲመጣ ቢሰጥሽ ይችላል። እሱ እስኪመጣ መጠበቅ አለብኝ። እንደዛ ብታረጊ ይችላል። አይቆይም ብዙ። እሺ ችግር የለም። እሺ እንዳይደብርሽ። ደህና ነኝ። ሮማና ቆንጆ ነው። ቆንጆ ነሽ። አመሰግናለሁ። እንግዲህ የሆነ ቦታ ሰሎን ፊት ሰሎን ነው። እኔ እንጃ ሜቢ ግን ልታውቂኝ ትችላለህ። ያው ብዙ ሰው ያውቀኛል። ላይ ጌመር ነኝ ቲክታክ ላይ ጌመር ላይ ምናምን ትሞክሪያለሽ? አዎ እሞክራለሁ። እሰራለሁ። ስራ ይላል። አይ ለነገሩ እኔም እሰራለሁ። እሺ ትሰራለህ? ታገኘው ነው አለቅም ጭራሽ ቁም ነገር። አይ ለነገሩ ተና ሙፍተር ስለሆንኩ ቢፍታር ነህ ጭራሽ እንዴ? ዋና ሚና የምትጫወተው አንተ ነህ። አንተ አረጋግጥ የሀገራችሁ ማን እስካሁን ድረስ ሰምተው እስካሁን ሰምተው እኔ ለጋፍኩት ነው ቦታ አክሻለሁ ምን አላልኩት። በጣም ነው እዛ ጋር ነው ማጥሽ ማለት ነው። በጣም ነው ያዘንኩት። ቁም ነገር እስከዛሬ አንተን አለማወቅ ቢፍታር ሆነህ ይኸውልሽ አማቤት እና እንደዚህ ፎሎወር አለኝ እኮ ምታፈቅኝ ቁም ነገር እንጃ አላወኩም። ምን ያደርጋል አሁን አወኩ አላወኩ ዋና አሁን መታወቃችን አይደል? ለነገሩ ከዚህ ፊት ያለው እኮ አልፏል። ቆይ እንደሆነ ሰሽ አካውንታችን ነው እንዴት ይሄንን ፊት ነው ያላቀው? ሚስተር ስለሆንኩ ምናልባት ደግሞ የሚያዝ ፊት ነው እኮ እና ያዙኔስ እንዴ የስንቶቹን እንኳን ይዘናል ነበር። አንተን ይመሰለ እኔ ማንሹ ነገር ይሄሉ ወደ 900,000 ምናምን ፎቶር አለ። አንድ ሚሊዮን እኮ ልገባ ነው አዲ ትንሽ ነው የሚቀር 20 ነገሩ ብዙም እኮ እንትን አይደለም። ላይ ብላ ምናምን ስለምሳ ኦኬ ማጋቸው ልጆች አሉ ያወጣዎችን ጌም ግፍት ያርኩላችሁ። ኦኬ ሊወርድልሻል አንተ ያለህ ነው። እኔ ሀገር ባዶ የሚሄደው ባህር ባዶ ተሻግሬ አለመታወቅ ነው ዋናው መታወቅሽ ነው። አይ በጣም ነው የሚያሳዝነው። ከእንግዲህ እንታወቃለን ትልልሻል ይወርድልሻል። አንበሳ ሆነ ከፈልክስ በቃ ከዚህ ያለውን ላይፍ ያሰብኩት ካስፈለገ ምን ችግር አለው? ይሆን ይወርድልሽ አላ ችግር የለም። አንተ ካለህልኝ ልጅ ምንም ይወርድልኛል። በጣም እርግጠኛ ነኝ። አይ እኔማ እናንቺን ሴት እየፈለኩ ነበር። አጋጣሚ ቢሉ እኮ ነው። አጋጣሚ ነው። ቆንጆ ነው። እኔን ስፈልግ የነበረው አንተን ነበር ልበል። ቆየስ እንዴ ቲክቶክ ነው? አዎ ትንሽ ቆይቻለሁ። 1-2 አመት ሆነ። እና እንዴት እስካሁን ልትሽ እሰራለሁ። ያው ስለ ብዙ ሰው አያውቀኝም፣ ግን የተወሰነ ሰው ጊፍተር የለኝም። ልክ እንዳንተ አይነት ፍቅር ቢወራ ነው ያው ታውቃለህ። አንተ ልጅ እኔ ካቀኝ በላይ የሆንክብኝ ነው። ዛሬ በጣም ደስ እያለኝ ነው። አይ ደስታ ነው እንግዲህ ከዚህ በኋላ አንቺ ነው ቃኔ አይደለም። ከዚህ በኋላ ጊዜው የኔ ነው የሚባለው። መንፈር ካልሆነብኝ ግን አይስሽ መንፈር ካልሆነብኝ ነው በዛ ነገር ምናምን ስትሰሪ ፍቅረኛ ካለሽ ባል ካለሽ ምናምን እሱ ልክ ነህ ማለት ለጌሙ ነው። ለጌሙ አይደብሩ ይችላል ምናምን ብዬ ነው። አይ እሱ ስለ በጣም ነው የሚያምነኝ በነገር ላይ ሴት ልጅ ያው አያይዝ ካወቀችበት ነው የሚባላል እና ኖርማል ነው። ምንም አይለኝም እሱ ነው ያልኩትን ነገር ነው እሺ የሚለኝ። በምን አይነት መንገድ እሱን መያዝ እንዳለብኝ እኔ ነኝ የማውቀው። ኦኬ እንትን ትይዋለሽ ማለት ነው። ከዚህ በፊት
ቪዲዮ ምናምን ታውቂዋለሽ ሲስተሙን አይደል እንዴት እንደሚሰራ ምናምን ደግሞ አዎ ያውቃል እሱን ነገር ስለ ሁሉንም ነገር ማወቅ አለበት ብዬ አላስብም። እኔ ነኝ ሰላማሲ ሁሉንም ነገር ማወቅ ያለብኝ። አይ ሜቢ ፍቅረኛሽ ነው። ፍቅረኛዬ ቢሆንስ ፍቅረኛዬ ስለሆነ ሁሉም ነገር ይነገራል እንዴ? አልቆያችሁም? ደውልኩ ነው ሰይም ቆይተናል። 3 አመታችን ነው። 3 አመት ቆይን ነው የሚባለው። 3 አመት እኮ በጣም ጥቂት ነው። እኔ ማለት ጌም ከመጀመሪ በፊት ነው እሱ ጋር የተዋወቅኩት ምናምን ነገር። ከዛን 1 አመታችን አሳልፈን ነው የጀመርኩት ጌም። አሁን 3 አመታችን ነው። ግን ያው ገንዘብ ገባህ። ገንዘብ በዚህ ሰዓት በጣም አስፈላጊ ነገር ነው። ሜክ ማድረግ አለብሽ። አዎ እንዴ እና እሱ አይሰጥሽም እንዴ? ወንድ ልጅ አለ ይሰጠኛል እኮ ወንድ ልጅ አይደል? እኔ ደግሞ ለራሴ በሚለው ኦኬ ፈቃዳሪ ነው ማለት ለራስሽ ጥረት ነው ግራ ብለህ የሚለው ለኔ ነው። ኦኬ አይ ነው ነገር ነው። እና በምን አይነት ኮንቴንት ነው የምትሰሪው? እኔ ብዙ ጊዜ ስለ ያው የምታቆነ ጌመሮች ብዙ ጊዜ የሚሰሩት ሊፕሲንግ ነው በቃ። ከዛ ይለፈም ነው ይሄንን ወበስሽን መጠቀም ነው እንዴ? ከዚህ በኋላ እናንተ ካላችሁ እንጠቀማለን። ከዚህ በኋላ እኮ ያለቀ ነገር ነው። ምንድነው አሉ እኮ እነ ባምቢ ምናምን ያወጣናቸው ልጆች አሉ። ጭራሽ ባምቢና ወጣ ነው እዚህ የተቀመጥኩት። አጋጣሚ ነው። በጣም ተሐዝናው ግን አትፈልግም። እኔ ነኝ መሰለሽ ቆንጆ ልጅ እዚህ ተቀምጬ አንዴ ፈልገንሽ አጣን ቢመስለኝ አሁን ለኔ ራሴ አናፍንፌ መጣሁ። እቃውን ፈልጌ መጣሁ መስሎሃል? እንግዲህ ተጻፈልሽ ነው እና አይደል? እኔ ግን ህይወቴን ራሴ ጽፌ ነው መኖር ፈልጋለሁ። አራተ ጋር ጻፍሽ ጽፏል። ታምሴ ጂስ ደግሞ የተጻፈ ህይወት በዚህ እና አንተ ዛሬ አልቻልኩ እንዳልቻልኩ እና እንደነ ባምቢ መሆን ፈልጋለሁ ነው እንዴ? ዳላር ሜኮና ማድረግ እንዲያ ከታው ምናምን ማለት ነው። ዋናው ፕላን ይሳደድ ነገር ሲትልሽ መዝናናት አለብሽ። ግድን ሲጀመር ያው ካልተሆነ ልጅነት ያልተኖረ ወጣትነት ይቆርጣል አይደል የሚባለው። 1000 ዓመት አይደል? ከዛ ፊት አለ አይደል እነሱ ሴቶች ምናምን ያሉት በእንደዚህ አይነት ኮንቴንት ጊፍት ለማግኘት ምናምን ያሉት ነገር አለ። ታውቂዋለሽ መቼም ናይ ነው ናይ ያንን ነገር መጀመሪያ ኦኬ ጀምረውና አንተ ጊፍት የምትሰጠው እንደዛ ነው እንዴ? ችግር አለ። ሲስተሙ ነው መቼም ይገባሻል። አይደብርሽም ማለት እሱ ልክ ነው። ፍቅረኛሽ ማለት የለበትም ኖርማል ነገር ነው። ያው እንደነገርኩህ ሁሉም ነገር ለሷ ይነገራል። ግን ደግሞ አንተ ለሷ አለመንገርህን በምን እርግጠኛ ነኝ? ትረስት ፕሮሰስ አለ። አይ ምን ችግር አለ? ግድ እንትን ማድረግ እኮ የለብህም ማለት ነው። አሳየሽ አካውንት ጊፍተሮችንም ላገናኝ ደስ ይላል። እንደውም ነገ ወደዛ ስለሚሄድ እደውልላቸውና ላስታውቅሽ እችላለሁ። ከነሱ አሉ እዚህ በደንብ ጊፍተሮች ምናምን አሉ። ወደዛ እራት እየበላ ወይ ታረጋቸውና ቶክ ቼልስ በሰፊው ችግር የለም። ያለካ ነገር ደግሞ አያሳስብሽ ከዚህ በኋላ ለምን ችግር ልቤ ግን እመኝም እያለኝ ነው። ጭንቅላቴ ደግሞ ተጻረነብሽ። ልብሽን እመኝ አንቺ ልቤ ለምን አመኝ ችግር አለ አልከኝሽ አምናለሁ። ከዛ ፊት ግን የሆነ ነገር ነው ተፈራ ምናምን ሲሆን ትፈራለህ? እኔ እንደምችለው አንተ የምትችለው አይመስለኝም ማለት ነው። ምን ሆነ ነው እስከ አንገት ድረስ በሰላም ነው? አይ ሞቆኝ ልበልሽ እኔ ሞቆኝ እስከ አንገት እኔ ነሽ አንሞከረው ጭፈራ ነውስ ወደ ገደለው እንደዚህ ስትገባ ለልጅ ወደ ገደለው ኢትዮጵያስ ተስተላልኩ አንቺ ተወጭሽ ይታወጭኝ ላይክ ጊዜ አሳልፎ መለያየት ብቻ ነው ወይ ደግሞ አንዴ አልኩሽ እኮ በቃ ተወጫለሽ ምናምን ዳራር መታገለሽ ታስደስተኛል። ችግር የለውም። ታጠገና ማስደስት ታጠይሎ እናደርገዋለን እንኳን ደግሞ ላንተ በጣም ራከኝ ስታሳደፍ ገና ስንት ጊፍተር ታስተዋወቀ የሰው እኮ ሰፋው ብሻራል ወዛ ተፈለ ደግሞ ሲያ ሰፊ ቆይ ትንሽ ያምራል። ሰምነቴ ደስ ይላል። የወንድ ሰው ነው ያለ ነገር
አንተ ያለህ ምን ነው ወንድ አይደለም እንዴ? ፍቅረኛስ ወንድ ያንቀለቀለው ወንድ ነው። ቢያንስ እኮ ወንድ ነኝ አይደል? ቢሆንም አንተ ከሌሎች ወንድ እኮ አትደመርም፣ እኩል አትደመርም። እኔ እንደማይኮ ነው ሶነ ዛርጋ ላይ ስለነ አረ የትምን ትያያለህ? አረ እንደሚችለኝ ስታወራ አረ ተይ እነሱ እንትና ያስደስተሽም ነው ፍቅረኛስ? ያው አንተን አላየሁም። አንተን ግን የሚሆነው አይመስለኝም። አለ ነገሩ እንዲህ ሰው በውጭ አይገርም። እሷ ብታቀኝ አውልቅ ያለ ማለቂ ሳውልቅ ነው ብታየው። እሺ ጎታደ እና መሽ ነው የምታወልቀው? አጓጓኝ ነው አጓጓኝ እኮ ምን ችግር አለው? እዚህ ሆነ ወይስ ተጨነቅኩኝ? ፊት እያላበው ነው ወደ ዘንፍ እሺ አንተ ሚስተስተን ከዚህ በኋላ እኮ እኔ በአንተ እጅ ውስጥ ነኝ። እስቲ እጅህን አምጣ። ይሄ እጅ ማለት ያኔ መኖሪያ ነው። በቃ በመዳፍ እንድች እንዳያስገኝ ተርሽ አንባቢ ነች መዳፍ ነው ያንተ አልነበረ። ችግር የለም ችግር አለን እናበባለን። እጅ ሲያምር ደግሞ ኧረ ተይ ቁም ነገር ሶል ዛሬ ፈልጋለሁ እጅን እንጠቀማለን። በጣም ፈልጋለሁ መሰለኝ። አንተ አልጋ በዛ ተረት ቆይተን እኔማ አልቆይም ግን ሳይሽ ምናምን ተመችሽኝ ነው። ተረት ደግሞ በጣም ነው የሚያምረው። ፍቅረኛ ልሻለኝ አንቺ ሆነሽ ነው ፍቅረኛ ይኖረኛል። ፍቅረኛ እኮ ካንተ ጋር አይወዳደርም። አስር ፍቅረኛ ቢኖረኝ ካንተ ጋር ነው የሚወዳደር። ጊፍታር ሆነ ምን ሆነ? ለምን ተጠጋች? ምን ይሰራል? ለምን ተጠጋች? ማረጋው ባንተ ነው። ከዚህ ወዲህ ምን የተካሄደ ነው? ተናገራ ፋምሻልሽ ነው ዛኔ እኔ መሰለ ሰው ለስኖረው እንኳን እኔ ይጥረኛ እና ባምቢኒያ አራት አወጊ እንደሱ አቂት ባይኖርኝም ያው ነው ያለኝ ይበቃኛል። ምን ችግር አለ? በስራው ላይ የሚወጣ ነገር እኔ የሰራ ሲያጣ አንተ ታስፈኛለህ። አረ እሷን እንኳን አነካዋት ቆንጆኛዬ ነው። ደስ ይላል። ደስ ይላል። እኔ ባንተ ካልወጣም በሰው ነው ወጣ። አረ ጎፍተች ሰናቴ ነው። ለምን ትጓጓለህ እንዴ? እኔ ለዋለህ አይደል? በቃ እናድርገው። ችግር የለም ግን ወይን ቢመጣ ቀስ እያለ ይሁን ደስ ይለኛል። ወይ እንደ አጋጣሚ እንትን አያስኩም አላመጣውምና ኦኬ የቤቴ ስንሄድ እንደዛ እናደርጋለን። ሮማንስ ምናምን አድርገን ነው ነገሩ። የኔ ቤት ስንሄድ የብራዘርስ እና በባዶ ነው እንዴ? ችግር አለ ይዛል አይጥፋ ፍራንሲስ ታውኛለህ። እንተዋወቅ ችግር አለ። አንተም ትብዳል እኔም ትብዳል ደግሞ ብንተዋወቅ ችግር የለም። እንደዛ ብዬ ነው መሰለኝ ያዳም ፍሪደም ስታም እንግዲህ አብራችን ቀረ ሳመችኩ። በቃ ከዚህ በላይ ማን አልችልም። ኧረ ተረጋጋ። መጨረሻው ማየት አለብን። ተረጋጋ። ከዚህ ጋር ያኛውም እንደዚህ ያምራል። ችግር አሁን ታይማ ተጫቆቀኝ በጣም ይጎቀኝ። ቆይ እስቲ እየገቡ ነው። ሳመች እኮ በቃ ለምንድን ነው እየገቡ ነው? ቆይ ግን አንዴ ስለ ይሄ ህሊና ምናምን ነገር ሳይሆን ይሄን ቀለበት አድርጊ ካንተ ጋር እንደዚህ መሆን አልፈልግም። ለአንተ ክብር እሺ ነው እሱ ነው ችግር አለ። ተፈጥሮ እንዴ? ኧረ ቆይ እንጠብቅ። ተረጋጋ አንተ። ቆይ ግን አይገባኝም። አንቺ ውሻ ምን አለች? ምን አለች ነው? ምን አለች ነው? ባለ ተረጋጋ። ታስበው አይደለም እናንተ ታስበው ምን ታሰጂው? ምን ታሰጂው? ወይ ምን አለች ነው? ምን አለች ነው? ምን አለች ነው? ምን አለች ነው? ደብቀን ምን አለች ነው ነበር? ካሜራ ያው ዲጋ የሚያስቀረጥ ነው። ወይ ነው ማሚ ተረጋጋ። እንደ ነገር እንዴት አደረገ? እኔ ላይ ምን አጠፋው? ምን አጠፋው? ምን አጠፋው? ብዙ ነገር አሳጥተኸኛል። እሺ ብዙ ነገር
እኔ በዚህ ሰዓት ካንተ በላይ ገንዘብ ነው የሚያስፈልገኝ። በእናትህ ዞር በል። ከዚህ በዚህ ሰዓት ካንተ በላይ ገንዘብ ነው የሚያስፈልገኝ። በቃ ገንዘብ ነው የሚያስፈልገኝ። አታናጂ ዝም ሶስት ዓመት እድሜን በላኸው። በቃ ምን አጎደልኩልሽ? ተናገስ። ምን አጎደልኩልሽ? ወይ አሁን ለቤተሰቦች ምንድን ነው? ወይ አንተ ቤተሰቦች ናቸው ያሳዘኑ። ወይ እማ ምን ሆንሽ ነው አንቺ? ምን ጎደለሽ? እሱ ተናገር አንተ። እኔና ናግሪ እሱ ተናገር። ደግሞ ቀለበት አውጣሽ። ወይኔ ማሜ ልባስ። እሺ ዳነ ፈጣሪ አንተ የሰራኸውን ነገር አላወቅም። ከምን ጉድ ከስንት ጉድ እንዳወጣኸኝ ገና ቤተሰብ እንዳለ ደግሞ ቤተሰብ ዝም በል አንተ። የትኛውን ወንድ ሆነ ነው ደግሞ እኔን የምትመታኝ? ልክ ሴት እንደሚመታ ደግሞ ወንድ እንኳን አትነካም ነበር። እንኳን እኔን ይቅርና እሺ። ስለዛ አንተም ዝም በል። ምን ሆነሽ ነው? ስንት አይሰዋል ነው በጣም ታስደስታለህ አንተ። አንቺ እንደዛ አስቤ አላውቅም። ገላገልከኝ። አንቺ እንደዛ አስቤ አላውቅም። ከዛ ሳመት ሙሉ እኮ ማለት ሶስት በሽታ አንተ ከክሜ ነው የሄድኩት። እሺ አንቺ ቤተሰቦች ውጪ። ኧረ ፖሊስ ነው የምጠራው። በያዘው ያመዋል። እናንተ ናቸው ይህን ስራ ያምጡት ያዙት። ወይ አንቺ ተገላገልኩ ከአንተ በሽተኛ። ኧረ ምን አይነት ወራት እቺ ወንድሜ ማሜ ኧረ ስማ ዋንታ ብሎ በል ካታ ንፋስ ተወናት እጭ ታራንቶች እና የታናው ካነሽ ሁሉም የተረጋጋ ለውጥ አለው ትንሽ ማሚት አንቶኛ ተረጋጋሽ። አንተ እንደዛ አይነት ኪዝ ያለብህ እንዴት እስማ ትቶኝ ነበር እኮ። አንተ ምን አይነት ነው ጣንቾ እናት በጊያ በቃ ይቶኛ በቃ ተረጋጋ። ንፋስ ተሆነ አራንቺ አስወጡልኝ እሷን እስኪ። ወደ በጊታ ምንድን ነው የሚያስፈልግሽ? እሱ ጉዳይ ቤተሰብ ቀለበቴን ፈልጌ ነው። ከአንተ የቀረኝ ይሄ ነው። እሺ እኔ አይደል የገዛሁት? ተቀበላት። ለምን ተፋው? ቀለበቱን ተቀበል። አንተን ደግሞ አሳይሃለሁ። ደግሞ ካሜራህን እሰብርልሃለሁ። እሺ አውጣት።